መድብል ለማህሌት ብሎ በጥይት ተመታ፣ ሆስፒታል ገባ። ከባድ ጉዳት ደረሰበት። ቤተሰቡ በሐዘን ተሰባበሩ። ቅድስት፣ ማህሌት፣ ብሩኬ እንዲሁም አለም ህልማቸው ሁሉ ተጨናገፈ። ጀግናውና አደገኛው የማይገበረው መድብል ሆስፒታል ገብቷል ሲባል እጅጉን ደነገጡ። እጅጉን ልባቸው ተሰበረም። ማህሌት ለኔ ብሎ ነው መድብል በጥይት የተመታው፣ ለኔ ብሎ ነው የሞተው እያለች እንባ ደም ስታለቅስ፣ ጀግናው ብሩክ ተረጋጊ ማህሌት፣ እንድትንቦቀቦቂ አልፈቅድልሽም። ትሰምኛለሽ? የካሊብ ሙሲሳ ሰዎችን እኔ ራሴ ብቻ ነኝ የምገላቸው። ወንድሜን እንደዚህ በጥይት አንጉተው እልቡ ላይ እደረቱ ላይ አሰቃይተው ሆስፒታል እንዳጋደሙት እኔ ደግሞ መቃብር ነው የማስወርዳቸው እያለ እጅጉን ዛተ። እጅጉን ተናደድም። ማህሌት አሁን ምን ጥቅም አለው? ትሰማኛለህ? መድብል እንደሆነ ያለው እዚህ ውስጥ ነው፣ ኮማ ውስጥ ነው እያለች እንባ ደም አለቀሰች። ምንም አይፈጠርም ወንድሜ ይድናል፣ እባክሽን ተረጋጊ እያለ ብሩኬ እንባ ደም አለቀሰም። ሰርጓን የምትጠባበቀው አለም ሊሆን አይችልም። እኔ እኮ ቬሎዬን እየሞከርኩኝ ፕሮፋይልን ሁሉ ሰርጌ ጥር 25 ነው እያልኩኝ ፖስትቻለሁ። መድብል እንደዚህማ አታደርገኝም በፍጹም እያለች እንባ ደም አለቀሰች። ዳጣ ብቸኛውና እንዲሁም ደግሞ በጣም የሚረዳት መድብል ወንድሟ እንደዚህ ስለሆነ እጅጉን በጣም ከባድ ችግር አጋጠማት። መድብልዬ እባክህን መነሳት አለብህ፣ ከዚህ ከኮማ ውስጥ መንቃት አለብህ። እኔ እኮ አንተ ጋር የምመጣው ሀሳቤንና ጭንቀቴን ለማራገፍ ነው። እባክህን በዚህ ሁኔታ ትተኸኝ አትሄድ እያለች ዳጣዬ ያዙኝ ልቀቁኝ ማለቷን ቀጠለችበት። ካሊብ ሙሲሳ በስተመጨረሻም ህልሙ ተሳካለት። ትሰማኛለህ? እውነት ለመናገር ወንድምህ እንደዚህ በመሆኑ በጣም አዝናለሁ። ግን ደግሞ ከዓመታት በፊት እኔን በቁሜ ነበር የቀበረኝ ብሩክ። ስለዚህ አንተም ቢሆን ወንድምህን ብትሰናበተው ይሻልሃል ብሎ ስልክ ደውሎ ተዘባበተበት። ትሰማኛለህ ካሊብ? እኔ ራሴ ነኝ የምገልህ፣ ማንም የሚገልህ የለም ብሎ ብሩኬ ዛተበት። እንደፈለግ አድርግ፣ ምንም ከዚህ በኋላ የሚመጣው ነገር የለም፣ ምክንያቱም እኔም የምፈልገውን ነገር በሙሉ አግኝቻለሁኝ ብሎ አለም። ታሬ እዛ ባዶ ቤት ታጉሮ አለምን የፈለግሽውን ገንዘብ እሰጥሻለሁኝ፣ ሀብትም ንብረትም እሰጥሻለሁ፣ ነገር ግን የግድ ከዚህ መሄድ አለብኝ ብሎ አለም። ትሰማኛለህ? በጣም የምወደውና የሚያፈቅረኝ የማፈቅረው ሰርጌን በቅርቡ የምጠባበቀው የምወደው ባሌ ከርቸሌ ነው ያለው። ትሰማኛለህ? እና አሁን የምለቅህ ይመስልሃል ወይ? በፍጹም አልለቅህም እያለች ቅጥቅጥ ድብድብ አደረገችው። ታሬ ካሊብ ሙሲሳም ሙት ምንም አታደርግም ከዚህ በኋላ ብሎ ስለነበረ እመኔን ካሊብ፣ አንተንም ሆነ መድብልንም እበቀላችኋለሁ። የምን ውጭ ሀገር ነው? በፍጹም ውጭ ሀገር አልፈልግም። ምክንያቱም ያንተን እኮ ድብቅ ማንነት እኔ በደንብ አድርጌ አውቃለሁኝ። ስለዚህ አንተን ለማጥፋት ምንም ለእኔ ቀላል ነው፣ ምንም አይደለም እያለም ብቻውን ዛቻና ማስፈራሪያውን ቀጠለበት። ማህሌትም ሁሉንም ሰው እባካችሁን ይቅርታ አድርጉልኝ፣ እኔ እኮ እንደዚህ ይሆናል ብዬ አስቤም አልሜም አላውቅም ነበር። ግን ደግሞ መድብል በእኔ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባው እያለች ስታለቅስ፣ ምንም ማልቀስም ሆነ ምንም የምታደርገው ነገር የለሽም፣ እባክሽን ከዚህ በኋላ ዝም በይ እያለ ዝም አስባላት። ብሩኬ ምን እያልክ ነው ያለሽ? የኔ ወንድም መቼም ቢሆን መቼም ምንም አይሆንም። እና ደግሞ እመኝኝ እኔ ራሴ ሳልገላቸው ከዚህ በህይወት አይወጡም። ስለዚህ አታስቢ እያለም ብሩኬ ወደ ሞገስና እንዲሁም ደግሞ ወደ ካሊብ ሙሲሳ ወንድም ወደ
ጋ ደወለ። በጣም የምትወደውና የምታከብረው ጓደኛህ ዛሬ በሚያሳዝን ሁኔታ ሆስፒታል ገብተሃል ብሎ አለው። ምን እያልክ ነው? እንዴት እንደዚህ ሊሆን ይችላል ብሎ ሲለው እንግዲህ ሆነ እውነት ለመናገር አለቀውም ወንድምህም ብሎ ሲል ተረጋጋ፣ አንተ እንደምታስበው ላይሆን ይችላል እባክህም ብሎ ሲለው ምን እያልክ ነው አክዓብ? ከዚህ በላይ ምን አለ ብሎ አለው። ምን ነው አንተ ወንድም ስለሆነ ነው እንጂ እሱ እኮ የገዛ ወንድሙን እኔን ራሱ ገሎኛል ብሎ አለው። እኔ ምንም አይመለከተኝም። እኔ የሚመለከተኝ አንድና አንድ ቢኖር ስለማን መሰለህ? ስለ ራሴ ወንድም ስለ መድብል ነው ብሎ ሲለው ታዲያ መድብልና እኔ እኮ ወንድማማቾች ነን እናም እባክህን ብሎ አለው። መቼም ቢሆን አይመለከተኝም፣ አያገባኝም፣ አለቀውም እያለ በጣም ዛተም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ምሳሌ ድራማ እንደቀጠለ ይገኛል። ዛሬ ምሳሌዬ ምግብ ለመስራት ክችን ጉድ ስትል እንደ አጋጣሚ አለም መጣችና አንቺ ውረንጦ የሆንሽ ሴትዮ ምን እያደረግሽ ነው ብላ አለቻት። ምና አክስቴ አለም እኔማ ምግብ እየሰራሁኝ ነው ብላ ስትል ምንም ምግብ መስራት አይጠበቅብሽም እኔ ነኝ የምሰራው ብላ አለቻት። ምን እያልሽ ነው? አዎ እኔ ራሴ ነኝ የምሰራው። ደግሞ እኔ በቅርቡ ላገባ መሆኑን ረሳሽው እንዴ? እሱማ እንዴት ልረሳው እችላለሁኝ? ግን ደግሞ በፍጹም እንደዚህ እንዲሆን አልፈልግም ብላ አለች። ምን ችግር አለው እንዴ አክስቴ አለም? እኔ ነኝ እኮ ለራሴ ልሰራ የተነሳሁት አታስቢ። ግን ደግሞ ምን ለመስራት አስበሽ ነው ብላ ስትላትም ቀይ ወጥ ነዋ እንዴ? በጾሙ ቀይ ወጥ አለ እንዴ? ወይ ጉድ! አንቺ ደግሞ እንደ ይሆንሽ አሮጊት ነገር ነሽ አክስቴ አለም። እሱማ እንዴት መሰለሽ በደንብ ሽንኩርቱን ክትፍት አድርጊና በርበሬውን በዛ አድርገሽ ከዛ ምስሩን አጠባ አድርገሽ ማድረግ ብቻ ነው ብላ አለቻት። እንደዛ ከሆነ ጥሩ። ታውቂያለሽ እኔና መድብል በቅርቡ መጋባታችን አይቀርም ብላ አለቻት። ያድርግልሽ ምንም ችግር የለውም ብላ ስትል ወይ ጉድ! አንቺ ሜንጦ የሆንሽ ልጅ አሁንማ አፍ አወጣሽ እኮ ብላ አለቻት። አይ አክስቴ አለም እኔ አሁን ወደ አጎቴ መሄድ አለብኝ ብላ አጎቷ ጋር ሄደች። አጎቷ እንግዲህ ምንድነው የተፈጠረው ነገር ብሎ ቢላትም እባክን ይችን አክስቴን ምን አለ ስርዓት ብታስይዝልኝ ብላ አለችው። እንዴ ቆይ ምን አድርጋሽ ነው እንደዚህ? ውይ አጎቴ አሁንም መድብልን አገባዋለሁ እንዳደርገዋለሁ እያለች እኮ በጣም እያዛገች ነው ብላ ስትል ታዲያ ምን ችግር አለው? ቆይ እኔና እሷ እንድንጋባ አትፈልጊም እንዴ? ታዲያ ከተጋባችሁም ተጋባችሁ ነው አጎቴ። እንዴ እኔ በዚህ ልክ እኮ ደከመኝ ብላ አለች። አታስቢ እሷ እንደሆነች በቅርቡ መጨለሏ አይቀርም ብላ አለች። መድብልና አክዓብ ስልክ ተደዋውለው ተገናኙና ምንድን ነው መኖር ልጀምር ነው ብለህ አልከኝ ብሎ ሲለው አዎ እውነት ለመናገር አንተ ወንድምህ እንደሞትክና እንደገደልኩህ ነው አይደል የሚያስበው? አዎ ታዲያ ይሄ ከአንተ ጋር ምን ያገናኘዋል? እኔ ሞታለች ተቀብራለች በገዛ እጄ ገድያታለሁ ብዬ ያሰብኳት ሰገን በህይወት ሳትኖር አትቀርም ብሎ ሲል አይ ይሄማ ቀልድ መሆን አለበት እየቀለድክ ነው ብሎ አለው። እንዴ ለምን ብዬ ነው ልቀልድ የምችለው? እውነቴን ነው ምልክ እየቀለድኩ አይደለም ብቻ ግን አላውቅም ብሎ ሲለው ያም ይሁን ይህ እኔ ምንም አያገባኝም። ምክንያቱም እኔ አንተ በሰላምና በፍቅር እንድትኖር ነው የምፈልገው። እባክን የማይሆን ነገርና የማይሆን ህልም አታልም መድብል። አሁን ስራችን ወደ ወንድሜ ጋር ይሁን ብሎ አለው። ወንድምህማ እውነት ለመናገር በጣም የሚያሳፍርና አስደንጋጭ እና ብሩክ ማህሌት ብሩክ ጋር ደውላ ብቻዬን ነኝ በዛ ላይ ሆቴሉ በር ላይ የሆኑ ሰዎች አሉ እባክህን አድነኝ ብላ ስትል ተረጋጊ። ቆይ ወንድሜ ጋር ደውለሽለታል ወይ ብሎ አላት። አልደወልኩለትም ግን ደግሞ ከባድ ችግር የሚፈጠር ይመስለኛል ብላ ስትለው ምንም ችግር አይፈጠርም እባክሽን ተረጋጊ ብሎ ሲላት እንዴት ነው የምረጋጋው? ስታስበው የምረጋጋ ይመስልሃል ወይ? አንተ መምጣት አለብህ ብላ አለችው።
ብሩክም እሺ ምንም ነገር ሳትይ እኔ እመጣለሁኝ ብሎ ብሩኬ ወደ ማህሌት ጋር ሲሄድ ይቅርታ አድርግልኝ ብላ አለችው። ለምኑ? እኔ በአሁኑ ሰዓት አንቺን አላምንሽም ብሎ ሲላት፣ ታዲያ እንዴት ነው የምታምነኝ ብላ አለችው። ምናልባትም የማምንሽ ወንድ ልጅ ስወልድና ቅድስቴን ሳገባ ነው ብሎ ዝግት አደረጋት። ውድ የህያ ቤቴ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበረ።